መሳሪያ አንስታችሁ እርስ በርሳችሁ በመገዳደል የምትገኙ ወገኖቻችን እባካችሁ ቆም ብላችሁ አስቡና ለሰላምና ዳቦ አጥቶ ለተቸገረው ህዝባችሁ ስትሉ ለሰላማዊ መፍትሄ እድል ስጡ። እስራኤል ወታደሮቿ ከጋዛ ሊባኖስና ሶሪያ እንደማይወጡ አስታውቃለች። በጋዛ ተግባራዊ ከተደረገው የተኩስ አቁም ስምምነት በኋላ ዳግም ያገረሸው ግጭት አንድ ወር ሊደፍን ሲቃረብ እስራኤል በሊባኖስና ሶሪያም ካለፍ ገደም ጥቃቶችን እየፈጸመች ትገኛለች። ዩክሬን ከአሜሪካ ጋር እያደረገችው ያለው የማዕድን ስምምነት ከጫፍ መድረሱን ተናገረች። የዩክሬን ምክትል ጠቅላይ ሚኒስትር ትላንት ረቡዕ እንዳስታወቁት በሚቀጥሉት ጥቂት ቀናት ከአሜሪካ ጋር የመግባቢያ ሰነድ ይፈራረማሉ። በአሁኑ ጊዜ ኤሌክትሪክ መኪኖች ላይ የምንጠቀማቸው በዋነኝነት የተለያዩ ባትሪዎች ቢኖሩም ሊቲየም አየን ባትሪዎች ተጠቃሽ ናቸው። እነዚህ ባትሪዎችም አንደኛ ረጅም ጊዜ ኃይል ማከማቸት ይችላሉ፣ ሁለተኛ ደግሞ ለረጅም ጊዜ አገልግሎት ይሰጣሉ። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾች እንደምን አመሻችሁ። ከሀገሬ ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩም። አበይት ወዳደረግናቸው ርዕሰ ጉዳዮች አልፋለሁ። በግጭት ውስጥ ያሉ ኃይሎች ለሰላማዊ መፍትሄ እድል እንዲሰጡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ አሳስበዋል። ብፁዕነታቸው ይህን የተናገሩት በቀጣዮቹ ቀናት ለሚከበረው የኢየሱስ ክርስቶስ የትንሣኤ በዓል ለምእመናን የእንኳን አደረሳችሁ መልእክት ባስተላለፉበት ወቅት ነው። ተጨማሪውን አዘጋጅተናል። በመላው የክርስትና እምነት ተከታዮች ዘንድ የሚከበረውን የኢየሱስ ክርስቶስ የትንሣኤ በዓል አስመልክቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ለምእመናን የእንኳን አደረሳችሁ መልእክት አስተላልፈዋል። ብፁዕነታቸው በመልእክታቸውም ከትንሣኤ በኋላ ያለውን ከእግዚአብሔር ጋር የሚያሳስር ጣዕመ ሕይወትን ያሳየንን የኢየሱስ ክርስቶስን የሕይወት መንገድ ለመከተል በእምነት መትጋት እንደሚገባ አስረድተው ሕይወታዊ ትንሣኤ ያለ እምነትና ስነ ምግባር ሊገኝ እንደማይችል ገልጸዋል። እምነትና ስነ ምግባር ከሰው ልጆች አእምሮ በእጅጉ እየራቁ በመሆኑም ታላቅነታችንን በማይመጥን መልኩ መለየትና እርስ በርስ መገዳደል ዕለታዊ ተግባራችን ሆኗል ብለው መለየትና መጨካከን ሳናስወግድ የምናከብረው የትንሣኤ ባህልም ትርጉም የሌለው መሆኑን የተናገሩት ሰዎች ከእምነትና ከስነ ምግባር ከመልካም ስነ ምግባር በራቁ ቁጥር ሕይወት መራራ እንድትሆን ትገደዳለች። እኛ ኢትዮጵያውያን ከጥንት ጀምሮ በእምነትና በስነ ምግባር እየተመራን በደልን በይቅርታ እየዘጋን እስከ ጋብቻ በሚዘልቅ ባህለ እርቅ ደምን እያደረቅን በወንድማማችነት ፍቅር ተስማምተን በሺ ለሚቆጠሩ ዘመናት እንዳልኖርን እነሆ ዛሬ ለታላቅነታችን በማይመጥን ሁናቴ መለያየትና መጣላት ብሎም እርስ በርስ መገዳደል ዕለታዊ ተግባራችን አድርገን እንገኛለን። ይህ በጣም አሳዛኝ ክስተት ነው። ይህንን ሳናስተካክል የምናከብረው በዓለ ትንሣኤም እዚህ ግባ የሚባል ደስታ ሊያስገኝልን እንደማይችል የታወቀ ነው። ግጭትና መለያየት እርስ በርስ ከመጠፋፋት በቀር ምንም አይነት መፍትሄ ያመጣልን ያሉት ብፁዕ ወቅዱስ አቡነ ማትያስ በግጭት ውስጥ የሚገኙ ኃይሎች ገዳዩን የጦር መሳሪያ በማውረድ ለሰላማዊ መፍትሄ እድል እንዲሰጡም በቤተ ክርስቲያኗ ስም ጥሪ አቅርበዋል። መሳሪያ አንስታችሁ እርስ በርሳችሁ በመገዳደል የምትገኙ ወገኖቻችን እባካችሁ ቆም ብላችሁ አስቡና ለሰላምና ዳቦ አጥቶ ለተቸገረው ህዝባችሁ ስትሉ ለሰላማዊ መፍትሄ እድል ስጡ። ኢትዮጵያ የምትባለው ሀገር የሁሉም ኢትዮጵያውያን መሆኗን በትክክል የሚያረጋግጥ ሰላማዊ መፍትሄ በማስቀመጥ ለአንድነቷና ለእድገቷ አጥብቃችሁ ጥረት አድርጉ። ግጭትና መለያየት ከሚያጠፋን በቀር ምንም
አይነት ጥቅም ሊሰጠን እንደማይችል ብዙ ማብራሪያ የሚያስፈልገው አይደለም። ስለሆነም ገዳዩን መሳሪያ አስቀምጡና በሃይማኖት፣ በእምነት፣ በስምምነት እና በጭንቅላት ኃይል ሰላምን አምጡ። ይህ የቤተ ክርስቲያናችን ወቅታዊ ጥሪ ነው። ብፁዕ ወቅዱስ አቡነ ማትያስ አክለውም በተለያዩ አካባቢዎች ከመኖሪያ ቤታቸው ተፈናቅለው በረሃብ አለንጋ የተገረፉ የሚገኙ ዜጎች በትንሣኤው በዓል ተጽናንተው በደስታ እንዲያሳልፉ ካለን ሊያካፍለን በመመገብና በማልበስ እንድንደርስላቸው ይገባል ሲሉም አባታዊ መልእክታቸውን አስተላልፈዋል። የፋሲካ በዓልን ምክንያት በማድረግ ያልተገባ የዋጋ ጭማሪና እንዲሁም ሰው ሰራሽ ምርት ጥራት የሚፈጥሩ ነጋዴዎች ላይ የንግድ ፈቃድ እስከ መሰረዝ የሚደርስ እርምጃ እንደሚወሰድባቸው የአዲስ አበባ ከተማ አስተዳደር ንግድ ቢሮ አስታውቋል። የአዲስ አበባ ምግብና መድኃኒት ቁጥጥር ባለስልጣን ደግሞ ጊዜው ያለፈባቸውና የጥራት ደረጃቸው ዝቅተኛ የሆኑ ምርቶችን በተመለከተ ህብረተሰቡ ተገቢውን ጥንቃቄ እንዲያደርግ አሳስቧል። ደምሶ ሽፈራው በበዓላት ወቅት ተፈላጊ የሚሆኑ ሸቀጦች ላይ የአቅርቦት ማነስ እንዲሁም ደግሞ በምርቶች ላይ ከፍተኛ የዋጋ ጭማሪዎችን ማስተዋል የተለመደ ነው። ይሁን እንጂ ከቀናት በኋላ የሚከበረውን የፋሲካ በዓልን ምክንያት በማድረግ ያልተገባ የዋጋ ጭማሪና ሰው ሰራሽ የምርት እጥረት የሚፈጥሩ ነጋዴዎች ላይ የንግድ ፈቃድ እስከ መሰረዝ የሚደርስ እርምጃ እንደሚወሰድባቸው የአዲስ አበባ ከተማ አስተዳደር ንግድ ቢሮ አስታውቋል። ለንግዱ ማህበረሰብም አስቀድሞ የማስገንዘብ ስራ እንደተሰራ የተገለጸ ሲሆን ነገር ግን ከዚህ ውጪ ያልተገባ የዋጋ ጭማሪ የሚያደርጉና ምርቶችን በመደበቅ የአቅርቦት እጥረት እንዲፈጠር የሚያደርጉ ነጋዴዎች ላይ ሱቃቸውን ከማሸግ የንግድ ፈቃድ እስከ መሰረዝ የሚደርስ እርምጃዎች እንደሚወሰድባቸው አስጠንቅቋል። በተጨማሪም የትኛውም ነጋዴ የሚያቀርባቸውን ምርቶች የዋጋ ዝርዝር በግልጽ የሚታይ ቦታ ላይ መለጠፍ እንዳለበትና በዝርዝሩ ላይ ከተገለጸው በላይ ጨምሮ መሸጥም የተከለከለ መሆኑን ተናግረዋል። በከተማ ደረጃ ላይ ትልቅ በረንዳዎች አሉ ወይ ደግሞ ገባ ማዕከላት አለ። ገባ ማዕከላት 4 ገባ ማዕከላት ላይ በአግባቡ ምርቶች በደንብ እንዲገቡ ተደርጓል። ተጨማሪ 15 ባዛር በላይ በከተማ ደረጃ ላይ የተዘጋጀ ባዛሮች አሉ። 15ቱም ባዛሮች ላይ በቂ ምርቶች እንዲገባ ሰፋፊ ስራ ከነጋዴዎች ጋር ተሰርቷል። ተጨማሪ በከተማ ደረጃ ላይ የኢንገባ ነው ከሳምንት በላይ እንዲቆይ ወደ 210 አካባቢ ሆኖ ኢንገባ በአግባቡ ምርቶች እንዲገቡ ተደርጓል። በሌላ በኩል ደግሞ በቂ የምርት አቅርቦት በመፍጠር እንዲሁም ህገወጥ የንግድ እንቅስቃሴዎችን በመቆጣጠር የተረጋጋ ገበያ እንዲኖር የሚያስችሉ ተግባራት በትኩረት እየተሰራ እንደሚገኝ ተገልጿል። ያለ አግባብ ነጋዴ ዋጋ የሚጨምር ከሆነ እርምጃ ይወስዳል። ቁጥጥር ባለሙያዎቹ ሰፋፊ እርምጃ ወስደው የእርምጃ አግባቡ አንደኛ ነጋዴ አሁን ዋጋ ሳይለጥፍ በአመት በዓል ምክንያት ተደርጎ ሁሉ ብሎ ዋጋ መለጠፍ ከሆነ እንደዚህ ነገር ላይ እርምጃ እየተወሰደ ያለው የመጋዘንም ከሆነ ሱቆችም ከሆነ እሱ የሚሰራበት ቦታ ላይ ማሻሻያ ስራ የከባድ ማስጠንቀቂያ ማስጠንቀቂያ ስራ እንደዚህ ስራ ነው እየተሰራ ያለው። በበዓላት ወቅት በገበያው ላይ በስፋት የሚገበያዩት የምግብና ምግብ ነክ የሆኑ ምርቶች ናቸው። እነዚህም ምርቶች በብዛት ተፈላጊነታቸው የሚጨምርበት ወቅት መሆኑን ተከትሎ አጋጣሚውን ተጠቅመው ጊዜው ያለፈባቸውና የጥራት ደረጃቸው ዝቅተኛ የሆኑ ምርቶችን የሚያቀርቡ ነጋዴዎች እንዳሉ የሚታወቅ ሲሆን ህብረተሰቡም ተገቢውን ጥንቃቄ እንዲያደርግ የአዲስ አበባ ምግብና መድኃኒት ቁጥጥር ባለስልጣን አሳስቧል። በተለይም ደግሞ እንደዚህ አይነት ምርቶች ከመደበኛ ዋጋ በቅናሽ የሚቀርቡ ሲሆን ህብረተሰቡ በዋጋ እንዳይታለልም ጠቁሟል። ምግብ ላይ የሚደረጉ ባዕድ አሰራሮች እነዛን የማረም ኃላፊነት አለበት ሁሉም የማህበረሰብ ክፍል። የሚያርመው ግን በራሱ ላይሆን ይችላል። በመጠቆምም የሚገዛበት ሰዓትም ደግሞ የሚገዛቸው ምርቶች ጤናማነታቸውን አረጋግጦ እንዲገዛ በተለይ አንዳንዴ እንደዚህ በዓል ወቅት የግርግር ወቅት ላይ የመጠቀሚያ ጊዜ ያለፈባቸው የተበላሹ ምርቶች በቅናሽ እየተባለ የሚሸጥበት ሁኔታ አለ። ምግብን ፍጹም በቅናሽ ተብሎ
የሚሸጥበት ሁኔታ መኖር ስለሌለበት የመጠቀሚያ ጊዜን አይቶ ጤናማነቱ የመጠቀሚያ ጊዜ የሌላቸው ደግሞ ሊኖሩ ይችላሉ። በተለይ ይዘታቸው ጤናማነታቸውን ማየት ነው። ህብረተሰቡ ሊያደርግ የሚገባው ጥንቃቄ እንዳለ ሆኖ ባለስልጣን መስሪያ ቤቱም የቁጥጥር ስራውን አጠናክሮ ይቀጥላል ተብሏል። ባለፉት ጥቂት ቀናቶች ውስጥ በተደረገው የቁጥጥር ስራም በመሰል ተግባር ላይ ተሰማርተው የተገኙ ከ10 በላይ አምራቾችና የንግድ ተቋማት ላይ እርምጃ መወሰዱ ተገልጿል። በርካታ ማምረቻ ድርጅቶች ወደ 11 ተቋማት ላይ እርምጃ በዚህ ሁለት ኃላፊና ማለት ነውና የሚያመርታቸው ምርቶች ጤናማነት የተጓደላቸውና ህጋዊም ያልሆኑ ሆነው በመገኘታቸው የማሸግ እርምጃ ወሰድንበት ሁኔታ ነው ያለው። በርካቶቹ የሚያመርቱባቸው ቦታዎችም ንጽህና የጎደላቸው በዛ ልክ ደግሞ የሚያመርቱት ምርት ለሰው ልጅ ጤና አስጊ ስለሆነ እነዛን አምራች ድርጅቶች የማሸግ ስራ ሰርተናል ማለት ነው። የበዓላት ወቅት የሚፈጠሩ የገበያ ትርምሶች ህብረተሰቡ በዋጋም ሆነ በጥራት በኩል አላስፈላጊ ዋጋ ሲከፍል ማየት የተለመደ ነው። ይህንንም ለማስቀረት ከጥንቃቄ ጎን ለጎን መሰል ህገወጥ ተግባራትን ሲያስተውል ለሚመለከታቸው አካላት ጥቆማ በመስጠት ሊተባበሩ እንደሚገባ ተነግሯል። እስራኤል በጋዛ ሊባኖስና ሶሪያ የያዘቻቸውን የደህንነት ዞኖች ለቃ እንደማትወጣ አስታወቀች። በጋዛ የተኩስ አቁም ስምምነቱ ከፈረሰ በኋላ ከ1200 በላይ ጥቃቶች እንደፈጸመች የተነገረላት እስራኤልም 30 በመቶ የሚሆነውን የሰርጧ ክፍል ከግጭት ነጻ ቀጠና ማድረግ መቻሏንም ገልጻለች። ሱባለው ጋሻው ከ18 ወራት በፊት የተፈጸመው የሐማስ ጥቃት ያስጀመረው የመካከለኛው ምስራቅ ጦርነት ሞቅ ቀዝቀዝ እያለ በቀጠለበት በዚህ ሰዓት እስራኤል ወታደሮቿ ከጋዛ ሊባኖስና ሶሪያ እንደማይወጡ አስታውቃለች። በጋዛ ተግባራዊ ከተደረገው የተኩስ አቁም ስምምነት በኋላ ዳግም ያገረሸው ግጭት 1 ወር ሊደፍን ሲቃረብ እስራኤል በሊባኖስና ሶሪያም ካለፍ ገደም ጥቃቶችን እየፈጸመች ትገኛለች። በእነዚህ ቦታዎች ውስጥ ያሏትን ወታደሮች ሙሉ በሙሉ የማስወጣት እቅድ እንደሌላትም በመከላከያ ሚኒስትሯ እስራኤል ካትዝ በኩል አስታውቃለች። ከዚህ በፊት ከነበረው አንጻር የተለየ አካሄድ እየተከተሉ መሆናቸውን የገለጹት ሚኒስትሩ የእስራኤል መከላከያ ኃይል ነፃ ያደረጋቸውን አካባቢዎች እየለቀቀ አለመሆኑን የጠቆሙት በዚህም 30 በመቶ የሚሆነውን የጋዛ ክፍል የግጭት ነፃ ቀጠና ማድረግ መቻሉን ኃይሉ አስታውቋል። የእስራኤል ወታደሮች በእነዚህ አካባቢዎች ይቆያሉ የሚሉት እስራኤል ካትዝ የደህንነት ዞን የሚል ስያሜ ሰጥተዋቸዋል። ይህ ሁኔታም በጊዜያዊነት አሊያም በዘላቂነት ሊቀጥል የሚችል ስለመሆኑም ፍንጭ ሰጥተዋል። ለ2 ወራት አካባቢ ዘልቆ ከነበረው የተኩስ አቁም ስምምነት ወዲህ ዳግም በተጀመረው ጦርነትም እስራኤል ጋዛ ውስጥ ከ1200 በላይ ኢላማዎችን ስለመምታቷ ሚኒስትሩ አረጋግጠዋል። ይህ የእስራኤል ግስጋሴ በሐማስ ቁጥጥር ስር የሆኑ 59 የሚደርሱ የእስራኤል ታጋቾችን ለማስለቀቅ የሚያስችል ግፊት ለመፍጠር ስለመሆኑ የእስራኤል ባለስልጣናት በተደጋጋሚ ተናግረዋል። ሐማስ በበኩሉ እስራኤል ሙሉ በሙሉ ከጋዛ ካልወጣችና ሌሎች ያስቀመጣቸው ቅድመ ሁኔታዎች ካልተሟሉ ሁሉንም ታጋቾች የመልቀቁ ጉዳይ ቅዠት ሆኖ ይቀራል ባይ እንደሆነ ዘልቋል። የአሁኑ የእስራኤል ውሳኔ ደግሞ ሌላ ትኩሳት ይዞ የሚመጣ ነው። ለአደራዳሪዎች አስቸጋሪ ሆኖ የዘለቁት ሁለቱ ተፋላሚ ኃይሎች አሁንም ቢሆን የሚያራምዱት አቋም ለሽምግልና የማያመች ልዩነትን እንደያዘ ቀጥሏል። ግብጽና ኳታር ሁለቱን ኃይሎች ለማስማማት ያስችላሉ ያሏቸውን እቅዶች ደጋግሞ ቢያቀርቡም እስራኤልና ሐማስ ግን እስካሁን ወደ ስምምነት አልተመለሱም። ሌላው አደራዳሪ አሜሪካ ደግሞ በፕሬዝዳንት ዶናልድ ትራምፕ እየተመራች ጦርነቱን ለማስቆም ይቻላታል ተብላ ብትጠበቅም ለእስራኤል ያላትን ድጋፍ ከመግለጽና በተግባር ከማሳየት ውጭ የተጠበቀውን አላሳካችም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም የዶናልድ ትራምፕ የጋዛ ነዋሪዎችን በሌሎች ሀገራት የማስፈር እቅድ አሁንም እስራኤል በትኩረት የምትሰራበት ጉዳይ ስለመሆኑ ማረጋገጫ ሰጥተዋል። ዶናልድ ትራምፕ ለምን ጦርነቱን ማስቆም አልቻሉም በሚል በጋዜጠኞች ሲጠየቁም ይህንን ጦርነት በቶሎ ለማስቆም ፍላጎታቸው ቢሆንም ያንን ማድረግ ግን ቀላል እንዳልሆነ ነው የገለጹት። ይህንን የሰሙ ተንታኞችም ለጦርነቱ ሰላማዊ መፍትሄ ማግኘቱ ዕድል እየጠበበ ስለመምጣቱ ተረድተናል ሲሉ ማብራሪያ ሰጥተዋል። ከወራት በፊት የተኩስ አቁም ስምምነት ተግባራዊ በተደረገባት ሊባኖስ አዲስ መንግስት ባቋቋመችው ሶሪያና በብዙ በወደመችው ጋዛ ያሉ የእስራኤል ወታደሮች የያዙትን ቦታ ጥለው አይወጡም የሚለው የእስራኤል አሁነኛ አቋም ደግሞ ጉዳዩን ከድጡ ወደ ማጡ በመውሰድ ቀጣዮቹ ጊዜያት በተለይም በጋዛ እጅግ አስጨናቂ እንደሚሆኑ የሚጠቁም ሆኗል። ወደ ጋዛ ምንም አይነት እርዳታ እንዳይገባ የከለከለችው እስራኤል
ሐማስን አማራጭ በማሳጣት ወደምትፈልገው መንገድ ለማምጣት ስለማቀዷም ከመከላከያ ሚኒስትሩ እስራኤል ካትዝ የመግለጫ ንግግር የማይጠፋ እውነታ ሆኗል። የእስራኤል ጦር ሙሉ በሙሉ ከሊባኖስ አለመውጣቱ የሀገሪቱ ወታደሮች እነዛን አካባቢዎች እንዳይቆጣጠሩ አድርጓል የሚሉት የሊባኖሱ ፕሬዝዳንት ጆሴፍ ኦውን እስራኤል ከሊባኖስ ጋር የተፈራረመችው የተኩስ አቁም ስምምነት ሙሉ በሙሉ ተግባራዊ እንዳይደረግ እንቅፋት እየፈጠረች ነው ሲሉ ከሰዋል። ምንም እንኳን የተኩስ አቁም ስምምነቱ የተፈረመው በእስራኤልና በሄዝቦላህ መካከል ቢሆንም ሄዝቦላህ ተቆጣጥረዋቸው የነበሩ እንዲሁም የእስራኤል ወታደሮች ሰፍረውባቸው የነበሩ ቦታዎችን የሊባኖስ ወታደሮች እንዲረከቧቸው የሚያስችል ማዕቀፍ ተካቶበት ነበር። ፕሬዝዳንቱም ይህ ማዕቀፍ ሙሉ በሙሉ ተፈጻሚ መሆን አለመቻሉን ነው የተናገሩት። ሶሪያም ብትሆን ይህንን የእስራኤል እቅድ አሜን ብላ አትቀበልም። ሆኖም የሊባኖስም ሆነ የሶሪያ መከላከያ ኃይሎች እስራኤልን ለማስቆም የሚያስችል ቁመና ላይ አለመሆናቸው ተቃውሞ ከማሰማት የዘለለ እርምጃ አይወስዱም የሚለውን እይታ እንደ አሽራቅ አልአውሳት ያሉ መገናኛ ብዙሃን መደምደሚያቸው አድርገውታል። ዩክሬንና አሜሪካ የሚያደርጉት የማዕድን ስምምነት ከፍጻሜ ላይ ሊደርስ መሆኑ ተነግሯል። ጦርነቱን ለማቆም ያስችላል በሚል በአሜሪካ የተነገረለት የማዕድን ስምምነትም በቀጣዮቹ ጊዜያት የመግባቢያ ሰነድ ይፈረምበታል ተብሏል። የመግባቢያ ሰነድ ሊፈረም እንደሆነ በተነገረበት ሰዓትም ሩሲያ በዩክሬን ላይ ጥቃት ማድረሷና 3 ሰዎች ሞታቸውም ተዘግቧል። አስናቀማናይ ዩክሬን ከአሜሪካ ጋር እያደረገችው ያለው የማዕድን ስምምነት ከጫፍ መድረሱን ተናገረች። የዩክሬን ምክትል ጠቅላይ ሚኒስትር ትላንት ረቡዕ እንዳስታወቁት በሚቀጥሉት ጥቂት ቀናት ከአሜሪካ ጋር የመግባቢያ ሰነድ ይፈራረማሉ። አሜሪካ ጦርነቱን እንደምታስቆምላትና በምትኩም የከበሩ ማዕድናት የሚገኙበትን ስፍራ ከዩክሬን ለመውሰድ ስትጠይቅ ቆይታለች። ፕሬዝዳንት ዶናልድ ትራምፕ የዩክሬንን ጦርነት ለማቆም ብቸኛው ሰው መሆናቸውን ደጋግመው መናገራቸውም ሲዘገብ ቆይቷል። ይህ ታዲያ እንዲሁ ሊተገበር የሚችል ሳይሆን የከበሩ ማዕድናትን በመውሰድ ነውም ብለዋል። ሮይተርስ በዘገባው እንዳመለከተው ትራምፕ አሜሪካ ያወጣችውን በርካታ ቢሊዮን ዶላሮች ዳግም ለመመለስ ብቸኛው አማራጭ እንደሆነ ሲጠቁሙም ነበር። ሀገሪቱ 3 ዓመቱን በደፈነው ጦርነት በድምሩ 175 ቢሊዮን የአሜሪካን ዶላር ወጪ አድርጋለች ሲል የካውንስል ኦፍ ፎሬን ሪሌሽን ዳሰሳ ያሳያል። ዶናልድ ትራምፕ ሀገራቸው በጦርነቱ ያወጣችው ገንዘብ በእጅጉ የሚያበሳጫቸውም ሆነዋል። በመሆኑም የቀድሞውን የጆ ባይደን አስተዳደር በተደጋጋሚ ሲወቅሱና ሲከሱ ይደመጣሉ። ለዚህም ነው ሀገራቸው 500 ቢሊዮን ዶላር ግምት ያለው የማዕድን ስፍራ ከዩክሬን እንደምትፈልግ የተናገሩት። በለፈለፉ በአፍ ይጠፉ እንዲሉ ማዕድናትን ለአሜሪካ መስጠት የሚለውም ሐሳብ ባለፈው ዓመት የተጠነሰሰው ከዋሽንግተን ሳይሆን ከኬቭ መሆኑን ቢቢሲ ያስታውሳል። እንደ ወቅቱ ዘገባ ከሆነ ለአሜሪካ የማዕድን ስፍራቸውን የሚከፍቱት አሜሪካ በጦርነቱ ስለዋለችላቸውና ምናልባትም ስለምትውልላቸው ገጸ በረከት ይሆንላቸው ዘንድ መሆኑንም ዘለንስኪ አስረድተዋል። ዘለንስኪ በወቅቱ ይህን ማድረጋቸውም ሩሲያ በያዘቻቸው አካባቢዎች ኢራንና ሰሜን ኮሪያ የድርሻው ተቋዳሽ ለማድረግ ሐሳብ እንዳላት በመስማታቸው ነው። ሆኖም ግን የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ አሜሪካ በጦርነቱ ያደረገችው የገንዘብም ይሁን ወታደራዊ ድጋፍ ከብድር ይልቅ እርዳታ ነው በማለት ሲናገሩም ሰንብተዋል። ይሁን እንጂ አሁን እንደተሰማው ከአሜሪካ ጋር የሚያደርጉት ስምምነት መገባደዱን አስረድተዋል። ሀገሪቱ በዩራኒየም ክምችት ከአውሮፓ ቀዳሚውን ድርሻ ትይዛለች። ሊቲየም፣ ኮባልት፣ ማግኒዚየም፣ ታይታኒየም፣ ብረትን ጨምሮ በሌሎችም እምቅ ማዕድናት ሀብታም የምትባል ናት። ጦርነቱ ከመጀመሩ በፊት 30 በመቶ የዩክሬን የውጭ ንግድ በማዕድን ላይ የተንጠለጠለም ነበር። 40 በመቶ የሚሆነው የዚሁ የማዕድናት ስፍራ ታዲያ በሩሲያ ኃይሎች ቁጥጥር ስርም ይገኛል ተብሏል። ዋናው የሊቲየምና ሌሎች ማዕድናት ክምችት ሩሲያ በያዘቻቸው በዶኔስክና ዛፖሬዥያ የሚገኙም ናቸው። ፕሬዝደንቱ ከማዕድን ስምምነቱ ሁለቱም ሀገራት ኢኮኖሚያዊ ተጠቃሚ ይሆናሉ ብለዋል። ከዚህም በተጨማሪ ስምምነቱ የዩክሬን ደህንነት በዘላቂነት የሚጠበቅበትን አግባብ የሚደነግግ አንቀጽ መካተት አለበት በማለት ጥያቄ አቅርበዋል። ትራምፕ ለዚህ የዩክሬን ፍላጎት በሰጡት ምላሽ ታዲያ የዩክሬን ሰላም በዘላቂነት የሚጠበቀው በአውሮፓ መዳፍ እንደሆነና የአሜሪካ ተቋራጮች በዩክሬን መኖራቸውን በራሱ አስተማማኝ ይሆንላታል ማለታቸውም ከወር በፊት የተሰማ ነው። ይህ ታዲያ ከሞስኮ አቻቸው ጋር መቃቃር ውስጥ እንዳይገቡ የተጠቀሙበት ስሌት ነው በማለት ተንታኞች ያስረዳሉ። ነገር ግን በፋይናንሻል ታይምስ ላይ እንደተመላከተው አሜሪካ ከዩክሬን ጋር የማዕድን ውል የምትገባው አንድም ወጪዋን ለማካካስ ነው፣ ሁለትም የዩክሬን ሰላምና ሉዓላዊነት ላይ የማያወላዳ አቋም እንዳላት ለማመላከት ነው። ፕሬዚዳንት ዶናልድ ትራምፕ አሜሪካ በቀጥታ ወታደራዊ ድጋፍ እንደማታደርግ አውሮፓውያኑም ካሻቸው የአሜሪካን የጦር ምርቶችን በመግዛት መላ አህጉሩን መጠበቅ ይችላሉ ማለታቸውም በወቅቱ የተሰማ መረጃ ነው። ዶናልድ ትራምፕ አሜሪካ ከዩክሬን አንዳች ነገር እስካላገኘች ድረስ
የሀገሪቱ ግብር ከፋዮች ገንዘብ እንደባከነ ይቆጠራልም ብለዋል። ይህችው የአትላንቲኳ ሀገር የምድሪቱ ልዕለ ኃያል አሜሪካ የከጀለችው የማዕድን ክምችት ስፍራ ታዲያ በከፊል በሩሲያ እጅ ውስጥ መሆኑ እንደምን መስመር ሊይዝ ይችላል የሚለው ብዙዎች የሚጠይቁት ሆኗል። ኪየቭና ዋሽንግተን በማዕድኑ ጉዳይ ከስምምነት ሊደርሱ እንደሆነ በተነገረ ሰዓት የሩሲያ ጦር ባደረገው የድሮን ድብደባ በዴኔፕሮ 3 ዩክሬናውያንን መግደሉንና ሌሎች በርካቶችን ማቁሰሉ ተሰምቷል። በአንጻሩ የዩክሬን ጦር ሩሲያ በያዛቸው ኩርስክ አካባቢ 71 ድሮኖችን መተኮሱንና አብዛኛው መክሸፍ መቻሉን ዘኢንዲፔንደንት ላይ የሰፈረው መረጃ ያመለክታል። ኩርስክ ቀደም ባለው ጊዜ በዩክሬን ቁጥጥር ስር የዋለች ቢሆንም የሩሲያ ኃይሎች መልሰው በመያዝ ወታደራዊ ማዘዣ ያደረጉባት ወሳኝ ከተማም ናት። ወደ አጫጭር መረጃዎቻችን አመራን። የጸሎተ ሐሙስ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያዩ ሃይማኖታዊ ስነ ስርዓቶች ተከበረ። ኢየሱስ ክርስቶስ ሕጽበተ እግር ያደረገበት የጸሎተ ሐሙስ በዓል ዛሬ በቅድስት ሥላሴ ካቴድራል ብፁዕ ወቅዱስ አቡነ ማትያስ በተገኙበት በተለያዩ ሃይማኖታዊ ስነ ስርዓቶች ተከብሯል። አቡነ ማትያስ የጳጳሳቱን እግር፣ ጳጳሳቱ የቆሞሳቱን እንዲሁም ካህናቱ ደግሞ የምእመናኑን እግር በማጠብ ሃይማኖታዊ ስርዓቱ ተፈጽሟል። ጸሎተ ሐሙስ የኢየሱስ ክርስቶስ ትሕትናና ታዛዥነት የተገለጠበት እንደሆነ በእምነቱ ተከታዮች ዘንድ ይታመናል። በተያያዘ ዜና ጸሎተ ሐሙስ በኢትዮጵያ ካቶሊካዊት ቤተክርስቲያንም ተከናውኗል። የአዲስ አበባ ሀገረ ስብከት ልደታ ማርያም ካቴድራል ቤተክርስቲያን ብፁዕ ካርዲናል ብርሃነ ኢየሱስን ጨምሮ የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቃነ ጳጳሳት በተገኙበት የሥነ ሥርዓቱ አካል የሆነው መስዋዕተ ቅዳሴ ተካሂዷል። የሕዝብ ተወካዮች ምክር ቤት በአራተኛ ዓመት የሥራ ዘመን 25ኛ መደበኛ ስብሰባው 2 ረቂቅ አዋጆች ላይ ተወያይቶ አጸደቀም። የቀረበውን የተሻሻለ ረቂቅ አዋጅ ላይ ከተወያየ በኋላ የመገናኛ ብዙሃን አዋጅ ለማሻሻል የቀረበውን አዋጅ በአንድ ተቃውሞ በአብላጫ ድምፅ አጽድቋል። የዓለም አቀፉን የፕሬስ ተቋም ጨምሮ በሲቪል ማህበረሰብ ድርጅቶች እንዲሁም ጋዜጠኞች ተቃውሞ ቀርቦበት የነበረው ረቂቅ አዋጅ ተሻሽሎ በምክር ቤቱ ጸድቋል። አዋጁ ተቃውሞ ገጥሞት የነበረው በአስፈጻሚው አካል ተረቆ ለሕዝብ ተወካዮች ምክር ቤት እንዲጸድቅ የቀረበው ረቂቅ ማሻሻያ አዋጅ በስራ ላይ የሚገኘውን የመገናኛ ብዙሃን ሕግ በርካታ አንቀጾች ይዘትና መንፈስ የሚቀይር ነው በሚል ነበር። በዚህም በቀድሞ አዋጅ የተቆጣጣሪ አካሉ የመገናኛ ብዙሃን ባለስልጣን ዋና ዳይሬክተር በሕዝብ ተወካዮች ምክር ቤት የሚሾም የነበረ ሲሆን አዲሱ ማሻሻያ አዋጅ ስልጣኑን ለጠቅላይ ሚኒስትሩ የሚሰጥ ይሆናል። የኢትዮጵያ ምግብና መድኃኒት ባለስልጣን ለምግብ አስመጪና አከፋፋይ ተቋማት የቴክኒክ ኃላፊዎች ዲፕሎማና ከዚያ በላይ የትምህርት ዝግጅት እንዲኖራቸው የሚያስገድድ መመሪያ ሊያወጣ ነው ተባለም። በስራ ላይ የሚገኘውን የምግብ ላኪ አስመጪና አከፋፋይ ቁጥጥር መመሪያ ለማሻሻል እየተዘጋጀ ያለው አዲስ መመሪያ የምግብ አስመጪ ላኪ ወይም አከፋፋይ ድርጅትን በቴክኒካል ኃላፊ የሚመራ ሰው በአዲሱ የትምህርት ፖሊሲ ቢያንስ 10ኛ ክፍል ወይም በቀድሞ የትምህርት ፖሊሲ 12ኛ ክፍል ያጠናቀቀ መሆን አለበት የሚለውን የሻረ ነው። በአዲሱ መስፈርት ዲፕሎማና ከዚያ በላይ የትምህርት ዝግጅት እንዲኖረው የሚያስገድድ መመሪያ ሊያወጣ መሆኑን የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል ሲል ሪፖርተር ዘግቧል። በኤልፋሽር የገበያ ቦታ ላይ በሱዳን ፈጥኖ ደራሽ ኃይል RSF በተከፈተው ተኩስ ቢያንስ 7 ሰዎች ሲገደሉ ሌሎች 9 ሰዎች ደግሞ መቁሰላቸው ተገለጸ። ታጣቂዎቹ የዳርፉር ከተማን በከበባ ውስጥ በማድረግ በሺዎች የሚቆጠሩ ዜጎችን በመሰብሰብ ወታደራዊ ኃይሉን ለማጠናከር በማሰብ ጥቃቱን እንዳደረሰ ሱዳን ትሪቢዩን ዘግቧል። የአካባቢው ምንጮች ለሱዳን ትሪቢዩን እንደተናገሩት ጥቃቱን የከፈተው ታጣቂ ቡድኑ በእንስሳት ገበያ መሃል ሲሆን ከሰዎች እልፈትና ቁስለት በተጨማሪም የሞቱ እንስሳቶችም ስለመኖራቸው አክሎ ገልጿል። በሱዳን መንግስት በኩል የተገለጸ ነገር ባይኖርም የመንግስት ወታደሮች በቦታው ሲዋጉ እንደነበር ሱዳን ትሪቢዩን አክሎ ገልጿል። በኮሎምቢያ በተከሰተ የወባ ወረርሽኝ 34 ሰዎች መሞታቸውን ተከትሎ ሀገሪቱ የጤና ድንገተኛ አደጋ አዋጅ አወጀች። ሀገሪቱ ባለፉት 4 ወራት በወባ የተያዙ 74 ሰዎች መካከል ቢያንስ 34 ሰዎች መሞታቸውን የጤና ጥበቃ ሚኒስትሩ በመንግስት ለሚተዳደረው ሬዲዮ ናሲዮናል ዴ ኮሎምቢያ ተናግረዋል። ሚኒስትሩ እንደተናገሩት የአደጋ ጊዜ አዋጁ እንዲታወጅ ያስገደደን
በሽታው 50 በመቶ የሚሆኑ ታማሚዎችን ሕይወት የሚነጥቅ በመሆኑ ነው ብለዋል። የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮ በበኩላቸው ዜጎች እንዲከተቡ ጥሪ በማቅረብ ክትባት ያልወሰዱ ሰዎች በፋሲካ በዓል ሕዝብ ወደ ተሰበሰበበት ቦታ እንዳይሄዱ አሳስበዋል ሲል ዘ ዴይሊ ስታር ዘግቧል። በተበከለ ውሃ ከሚተላለፉ በሽታዎች መካከል አንዱ ጊኒ ወርም ነው። ይህ በሽታ በ1980ዎቹ በ20 ሀገራት ተከስቶ 3.5 ሚሊዮን ገደማ ሰዎችን ያጠቃ በሽታም ነው። በርካታ ሀገራትም በሽታውን ከሀገራቸው ማጥፋታቸው ተረጋግጦ ከዓለም ጤና ድርጅት የማረጋገጫ የምስክር ወረቀት ተሰጥቷቸዋል። ኢትዮጵያም በቅርቡ በሽታውን ማጥፋት ከሚችሉ ሀገራት ተርታ ተሰልፋለች ተብሏል። በጤና አዳም መሰናዷችን ተመልክተነዋል። የዛሬው የጤና አዳም ዳሰሳችን ከሀገራችን ለመጥፋት ስለተቃረበውና የጤና ሚኒስቴር ትኩረት የሚሹ ሀሩራማ በሽታዎች ዝርዝር ውስጥ ስላካተተው የጊኒ ወርም በሽታ ይሆናል። በላይ ባይሳሴ ነኝ። የጊኒ ወርም በሽታ ከሰውነት እየተመዘዘ የሚወጣ ገመድ የመሰለ ቀጭን ትል ሲሆን እስከ 1 ሜትር ሊረዝም ይችላል። በሽታው አብዛኛውን ጊዜ የሚተላለፈው በበሽታ የተበከለን የኩሬ ውሃ በመጠጣት እንደሆነ የዓለም ጤና ድርጅት ይገልጻል። እንደ ፈረንጆቹ አቆጣጠር በ1980ዎቹ አጋማሽ ላይ የጊኒ ወርም በሽታ በ20 ሀገሮች ላይ ወደ 3.5 ሚሊዮን ገደማ ሰዎችን ያጠቃ ሲሆን በርካታ ሀገራት በሰሩት ከፍተኛ የቁጥጥር ስራ ጊኒ ወርምን ማጥፋታቸው ተረጋግጦ ከዓለም አቀፉ የጊኒ ወርም ማጥፋት ማረጋገጫ ኮሚሽን የምስክር ወረቀት ተቀብለዋል። በአሁኑ ወቅት ኢትዮጵያን ጨምሮ ጥቂት የአፍሪካ ሀገሮች ላይ በሽታው ቢገኝም ኢትዮጵያ በቅርቡ በሽታውን ሊያጠፉ ከሚችሉ ቀሪ ሀገራት በቅድሚያ ተሰልፋለች። የሰው ልጆችን ከሚያጠቁ በሽታዎች መካከል ከቂጥኝ በሽታ በመቀጠል ከምድር ላይ በሁለተኝነት ሊጠፋ ይችላል ተብሎ የሚጠበቀው የጊኒ ወርም በሽታ ለየት የሚያደርገው በሽታውን የማጥፋት መንገዱ በዋናነት በክትባት ወይም በመድኃኒት ሳይሆን ማህበረሰቡን ያሳተፈ ዘርፈ ብዙ የህብረተሰብ የጤና ቁጥጥር ተግባራትን በማከናወን መሆኑ ነው። የጊኒ ወርም በሽታ ከአንድ ሀገር ጠፋ የሚባለው በሽታው ለ3 ተከታታይ ዓመታት በሰዎችም ላይ ሆነ በእንስሳት ላይ ካልታየ የጊኒ ወርም ተጠቂዎችን የማሰስና የመጠቆም ጠንካራ ስርዓት ከተዘረጋና የጊኒ ወርም ምልክት ያለባቸውን ሰዎች ለጠቆመ ሰው ስለሚከፈለው የሽልማት መጠን ማህበረሰቡና የጤና ባለሙያው ያለው ግንዛቤ መጠን እንደ መስፈርትነት የተቀመጠ ሲሆን ይህም ገለልተኛ በሆነ ለዚሁ ዓላማ በተቋቋመ ዓለም አቀፍ ኮሚቴ ሲረጋገጥ ነው። የጊኒ ወርም በሽታ ምልክቶች የማሳከክ እብጠትና የማቃጠል ስሜት ያለው ውሃ የቋጠረ እብጠት፣ ምክንያቱ ያልታወቀ ቁስለት እንዲሁም ከሰውነት እየተመዘዘ የሚወጣ ነጭ ትል ናቸው። የጤና ሚኒስቴርም እነዚህን ምልክቶች የሚያሳይ ሰው ሲገኝ ሪፖርት የሚደረግበት ነፃ የስልክ መስመር 8335 አዘጋጅቷል። ለጠቆመ ሰውም በላቦራቶሪ ከተረጋገጠ የ10,000 ብር የገንዘብ ሽልማት እንደሚሰጥ አሳውቋል። የጤና አዳም ዝግጅት ክፍላችንም የበሽታው ምልክቶች ያለበትን ሰው ካገኙ በአቅራቢያ ወደሚገኝ የጤና ተቋም እንዲሄዱ እንዲያደርጉ ወይንም በነፃ የስልክ መስመር 8335 ደውለው እንዲያሳውቁና በሽታው ከተረጋገጠም 10,000 ብር እንዲሸለሙና ወዲያውም የሀገራችን ኢትዮጵያን የጊኒ ወርም በሽታ የማጥፋት ጉዞ ላይ ድርሻውን እንዲወጡ መልእክቱን ያስተላልፋል። የኤሌክትሪክ መኪኖች ወደ ሀገር ውስጥ ከገቡ ጥቂት ዓመታትን አስቆጥረዋል። ከተሽከርካሪዎቹ ጋር አብረው ተያይዞ የሚነሳው ደግሞ የባትሪና የባትሪ መሙያ ስርዓት ወይም ቻርጀር አይነቶች ጉዳይ ነው። የትኛው የቻርጀር አይነት ፈጣን ነው? የኤሌክትሪክ ባትሪ ቆይታን ለመጨመርስ ምን እናድርግ የሚለውን በተመለከተ የአውቶሞቲቭ ባለሙያው ተከታዩን ጥንቅር አዘጋጅቷል። ወደዚያው እንለፍ። ሰላም እንደምን አላችሁ ውድ ተመልካቾቻችን። በዛሬው ዝግጅታችን የኤሌክትሪክ መኪና ባትሪና ቻርጀሮች እንዴት እንደሚሰሩ እናያለን። ከመረጃዎቹ ጋር አብሬያችሁም ቆየው የአውቶሞቲቭ ባለሙያ አዱኛ ብርሃኔ። መልካም ቆይታ። የኤሌክትሪክ መኪኖች ኢቪስ በዓለማችን ላይ እየተስፋፋ ከሚገኙ ቴክኖሎጂዎች መካከል አንዱ ነው። ይህ የተፈጠረው በነዳጅ የሚሰሩ መኪኖች በየቀኑ በማህበረሰቡ ላይ እየደረሰ ያለውን የነዳጅ ውድነትና የአየር መበከል ለመከላከል ታስበው የተሰሩ ናቸው። ነገር ግን ኤሌክትሪክ መኪኖች ለመስራት ባትሪና ቻርጀሮች ያስፈልጓቸዋል። የኤሌክትሪክ መኪና ባትሪ ምንድን ነው? ባትሪ የኤሌክትሪክ መኪናን ኃይል ማከማቻ የሚሆንና የኤሌክትሪክ መኪኖች የሚያግዝ መሳሪያ ነው። በአሁኑ ጊዜ ኤሌክትሪክ መኪኖች ላይ የምንጠቀማቸው በዋነኝነት የተለያዩ ባትሪዎች ቢኖሩም ሊቲየም አየን ባትሪዎች ተጠቃሽ ናቸው። እነዚህ ባትሪዎችም አንደኛ ረጅም ጊዜ ኃይል ማከማቸት ይችላሉ፣ ሁለተኛ ደግሞ ለረጅም ጊዜ አገልግሎት ይሰጣሉ። ከዚህ በተጨማሪ የተለያዩ የባትሪ አይነቶች አሉ።
የኤሌክትሪክ መኪና ባትሪ ከሚጠቀሟቸው የባትሪ አይነቶች መካከል የመጀመሪያው ሊቲየም አየን ባትሪ ሲሆን በብዛት ኤሌክትሪክ መኪኖች ላይ ተገጥሞ የምናገኘው የባትሪ አይነት ነው። ይህም ረዘም ያለ የህይወት ቆይታም አለው። ሁለተኛው ደግሞ ኒክል ሜታል ሃይብሪድ ይባል ባትሪ ነው። በተለይ በሃይብሪድ መኪኖች ላይ የሚጠቀሙት ሲሆን የኃይል ቆይታው የተሻለ ነው። ሶስተኛው ደግሞ ሌድ አሲድ ባትሪ ነው። ይህ ባትሪ ረዘም ያለ ጊዜ አያገለግልም፣ ነገር ግን በአነስተኛ ዋጋ ሊገኝ የሚችል የባትሪ አይነት ነው። የባትሪ ህይወትና ጥገናውን በምናይበት ጊዜ የባትሪ ህይወት ከ8 ዓመት እስከ 15 ዓመት እንደ ባትሪው አይነት ቢለያይም እስከዛን ያህል ያገለግላሉ ተብሎ ይጠበቃሉ። የባትሪ ቆይታ ለማረጋገጥ ሙሉ ለሙሉ ቻርጅ ፉል አለማድረግ፣ ከዚህ በተጨማሪ ደግሞ በሞቃትና ቀዝቃዛ ቦታዎች ላይ መኪናውን ለረጅም ጊዜ አለማቆም ተገቢ ነው። የኤሌክትሪክ መኪና መመገቢያ ሆኖ የሚገለጸው ቻርጀር ነው። መኪናችን ቻርጅ ለማድረግ ቻርጅ ማድረጊያ ስቴሽን ወይም በቤት ውስጥ መኪናችንን ቻርጅ ማድረግ እንችላለን። የቻርጀር አይነቶች በምናይበት ጊዜ 3 አይነት የባትሪ ቻርጅ የምናደርግባቸው አሉ። የመጀመሪያው ሌቭል 1 ቻርጀር ነው። ይህ ቻርጀር በግድግዳ ሶኬቶች ላይ ቻርጅ የምናደርግበት ሲሆን ቻርጅ ሲያደርግም በጣም ቀስ ብሎ ቻርጅ የሚያደርግ ነው። ሁለተኛው ደግሞ የቻርጀር አይነት ሌቭል 2 ቻርጀር ይባላል። በማህበረሰቡ ውስጥ ብዙ ጊዜ የምንጠቀማቸው የቻርጀር አይነት ፋስት ቻርጀር በተለምዶ የሚባለው ይሄኛው ሌቭል 2 ቢሆንም ነገር ግን ይሄኛው ፋስት ቻርጀር የሚባለው አይደለም። እነዚህ ሌቭል 2 ቻርጀሮች ከ7 እስከ 11 ኪሎዋት ያህል የኃይል የማስተላለፍ አቅም አላቸው። ቀጣዩ የቻርጀር አይነት ደግሞ ዲሲ ፋስት ቻርጀር ነው። እነዚህ ቻርጀሮች እጅግ በጣም ፈጣን የሆኑ መልኩ ከ1 ሰዓት ባነሰ መልኩ ቻርጅ ማድረግም ይችላሉ። ኤሌክትሪክ መኪና ባትሪዎችና ቻርጀሮች በየቀኑ ማሻሻያ እየተደረገባቸው ለገበያ እየቀረቡም ይገኛሉ። እነዚህ ቴክኖሎጂዎች በአግባቡ መጠቀም ይኖርብናል። ለዛሬ ይዤላችሁ የቀረብኩት መረጃ ይሄን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃ እስከምንገናኝ ድረስ መልካም ሁሉ ተመኘው።